አልፈህም ቤተሰብም ጎዳው አንተና እባክህን አቤል በቃ ለስማችሁ ይሄን ስራ ላቁ እናትህን ነው የምትመርጠው ወይ ስራህን ነው ስራዬን ካልክ እናትህን ታጣለህ አንተ አሁን ውሳኔን እስቲ ንገረን ምንድነው ቆይ አላማክ በተለይ ደግሞ ስለ ቤተሰብ በቃ እኔ ብቻዬን ማለክ ሰው ብቻዬን መሰቃዩ ይበቃል ለምን ነው እንደዚህ የምትይኙት እናቴ ለምን ነው የምትሞተው አስባ ታዲያ የምታረጋውን ነገር እውነት እያልክ እስከመቼ ነው ቆይ ህዝብ ተሳቆ የሚኖረው ቤት ቢያንስ እናትህ እኮ ስትወጣ ስትገባ ያንተን አይን ነው የምታይ ይሄንን የጀመርከውን ስራ አቁም ነው አይደል ከዛስ እኔም እናቴም ተያይዘን ወይኔ ኑረድ ያስበው እናትህ ካሁን ላይ ያለችው ስትወጣ እንኳን ተሳቀ ነው ከቤት መውጣት እንኳን አቅቷታል እኔም ይዘው እውነት ነው እኔም ካፌ ውስጥ የሚወጡ ቃላቶች በሙሉ እሱን የሚያሸማቅቁ ናቸው ካንተ ጋር እንዴት ነው ቆይ ያቺ ሴትስ አምና ካንተ ጋር የምትጓዘው ካሁን አንድ ነገር ሆንክ ብላ በር ላይ ቆማ የምትጠብቅህ በስስት ልጆችስ አባታችን ይታለ ብለው ተናፍቀው ለመጠበቅ ነው ናፍቀውክ ይታለ አባታችን ቢሉ ስላንተ ቢያወሩ ምንድነው ሰፈር ላይ የሚወራውን ስላንተ አሁን ድርቅ ማለት እንተውና ሁሉንም ነገር እርግፍ አድርገህ ከተውክ እነሱም ይተውካል አይደርሱብህም አሁን እኮ አንተ ኬዙን ስለያስከባቸው ነው እንደዚህ የሚከተሉክ አንተ ራስህ እኮ የነፃ ህይወት አይደለም እየኖርክ ያለው ራስክን አሳቀቅ ቤተሰብን አሳቀቅ ያጎተክንም ነገር ተው ድርጅቱንም ተው ሁሉንም ነገር ትተክ ለእናትህ ስትል በቃ ሌላ ነገር መፍጠር ነው ያለበት ተው በቃ ምንም በቃ ብሎ ነገር የለም ስማኝ ምንም በቃ ብሎ ነገር የለም በጣም ብዙ ማወቅ የምፈልገው ነገር አለ ከኔ አልችልም ይኸውልህ አቤል ግዴታ ነው ይሄንን ነገር መስማት ለሁሉም ነገር የሚፈጠረው እያንዳንዱ ነገር ለመዘጋጀት ስላለበት ግዴታ ተሰማኛለህ ኦሪጂናል ዶክመንት አገኘ አዎ ኦሪጂናል ዶክመንት ነው ማለት ትክክለኛ እውነተኛ ዶክመንት ነው እዛ ቤት የተቀመጠ የነበረው ግን ኮፒ ተደረገ ነው የመሰለኝ ድምፅ አለ ዘጋው ሌላ ነገርሽ ነገር አለ እንዴ ብራዘር ነይ ከኛ ጋር ወሬን ቁም ተመርከክ አጭርከክ ዞር በይ ተመርከክ ነው ምንድነው ተመርከክ ይላል በዛ ጋር መሳሪያ ነው እናንተ ማንንም ሰው እንዳይንቀሳቀስ ከዚህ እነሱን በስተቀር ለእህት ሲጀመር ከቤት ስትወጣም ነግራት ነው የሆነ ችግር ከተፈጠረ ደውልሻለሁ ብላት ነበር ወይቴ በቴክስት አሳውቅሻለሁ ብላት ነበር አይደል እናቴ ታስራ ነገሮች ሁሉ ውጥንቅጦ ቢወጣ ይሻለኛል ሰማኛለህ እኔ ወንጀለኛ ኮንኩ ደግሞ የሱም እናት ወንጀለኛ ከዝጋፈን ይሄን ስራ ማቆም ካለብኝ ማቆም አንተን አድርገሻል አላደረክሽም ተብላ አስጠይቅ መስማት አልፈልግም ግድ ደግሞ መጠየቅ አለባት ማውራት ያለበት አንተ ተወካይ ስለሆንክበት ድርጅት ነው ማውራት ስለምን ድርጅት ነው ታዲያ ማውራት ምን አድርግ ነው የምትለይቀው እኔ ጋር ያላችሁን ነገር አንተ ከጀርባ የምታጨማልቀው ነው ውክልና የሰጠኝ ሰው የምትለው መቼም እናቴ ነው አይደል እንዲሁም ነበልባል የሚባለው ሚዲያ ለማጥፋት እየተሰራ እንደሆነ ነው የሚያሳየው አቤልም ልጄ ነው ያኛውም ወንድሜ ነው እማ የምትታሰሪው አንድ ቀን ሁለት ቀን ወር አይደለም እማ እድሜ ልክሽም በዚህ በስተርጅና የፈለገ ነገር ቢሆን ሁኔታውን አስረዳለሁኝ ለህግ ማን ይረዳሻል እጃቸው ላይ ፋይል ከያዙ ሰዎች ጋር ፊት ለፊት ቁጭ ብዬ እናት ይሄ እዚህ ሁሉ ጠንሳሽ እያለኝ ይሄ ኬዝ በጣም የሚያስፈራው ነገር እያንዳንዱ የተገኘው ዶክመንት እናቱ ላይ ነው የሚያሳየው እናትየው ወንጀለኛ እንደሆነች እናትየው የወንጀሉ ተባባሪ እንደሆነች ነው እያሳያል ታዲያ እንግዲህ እኔስ ባለሀብት የሆንኩትኝ ባለ ድርጅት የሆንኩት እኮ እሱ ባፈሰሰው ገንዘብ ነው አሁን አንቺ የወንድምሽ ስም እንዳይጠፋ ነው አይደልማ ስጋዬ ነው ወንድሜ ነው አይጎዳ ነው አልምትዩ አቤልን ለመጣል አቤልን እስር ቤት ለማስገባት ለማሸማቀቅ የማይፈነቀሉ ድንጋዮች የሉ ተጋራ ተጠቅማ ስላጎት ያታንሽብኝ በፈጠረሽ በቃ ስላጎት ያታንሽብኝ አሁንም በቃ ይሄ ነው እኮ ችግሩ የሱ እዚህ ጋር አሁን አቤል እንዳይታሰር ነው እዚህ ጋር እየለፋን ያለ ነው የሱን ኬዝ ሳንጨርስ ደግሞ እናቱ ልትታሰርበት እንደሆነ ነው እሱ እየተረዳ ያለው አንተ ብትጠይቀኝ ቀላል ነበር አላያትም አላወራም ብለህ ነው የሄድከው ጊዜው ሲፈቅድ ታወራኛለህ ይሄው ዛሬ ልታወራኝ መጣህ አይደል ልታወራኝ መጣህ እንደ ወንጀለኛ ላውራሽ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ
ያው ዛሬ ትንሽ ከሰፈር አካባቢ አብሮ አደጎቼ ወይም ደግሞ በጣም ላይክ ፋሚሊ የሆኑ ወንድምና እህት ደውለውልኛል ስላለው ነገር ወይም ደግሞ ስላለው ጉዳይ እንድናወራ እንፈልጋለን፣ የተፈጠረም አዲስ ነገር አለ በእናት ዙሪያ ብለውኛል። እስቲ ምንድን ነው የተፈጠረው ስላለው ነገርም በጥልቀት እንድናወራበት ቀጥታ ወደ ሰፈር እየሄድኩኝ ይገኛሉ። አሁን ጋር እንግዲህ ከቢሮ መውጣቴ ነው። ምንድን ነው እንግዲህ ብዙዎቻችሁ በእናቴ ጉዳይ አንዳንድ መልስ እንድሰጣችሁ የፈለጋችሁ ሰዎች አላችሁ። በእናቴ ዙሪያ ላይ እንግዲህ መሰጠት ያለበት መልስ ሊኖር ይችላል። ግን ምንድነው አሁን ላይ እንደ ማንኛውም ሰው ላይ እዚህ ጋር የቤተሰብ ጉዳይ አለ። እኔም ደግሞ እየደረሰብኝ ወይም ደግሞ እያሳለፍኳቸው ያሉት ቻሌንጆች አሉ። እነዛን ቻሌንጆች በምን አይነት መንገድ ነው መቀበል ያለብኝ፣ በምንድን ነው መጋፈጥ ያለብኝ የሚለውን ነገር ልጨነቅ ወይንስ ደግሞ በዚህ በኩል የተፈጠሩትን ነገሮች እናቴን ነፃ ማውጣት ላይ ልስራ። በዚህ በኩል ያሉት ነገሮች በጣም አሳሳቢ ናቸው። የእናቴ ጉዳይ አለ። እናቴንም ደግሞ ፋይሎችን ነፃ ለማውጣት የማደርጋቸው ነገሮች ወይም ደግሞ ያሉትን ፋይሎች ለህግ አካል አሳልፎ መስጠት ማለት ሙሉ ለሙሉ እንግዲህ እናቴን ወይኔ ቤት ማስገባት ነው። አይ ብዬ ደግሞ እንግዲህ የእናቴን ፋይሎች እጄ ላይ ማስቀመጥ ማዘግየት አለብኝ ብዬ ካሰብኩኝ ደግሞ እስከዛሬ ሲፈጠሩ የነበሩት ወንጀሎች በሙሉ መደበቅ ነው የሚሆነው ማለት ነው። እስከዛሬ ሲንገላቱ የነበሩ ብዙዋን ህዝቦችን የራሳቸው ጉዳይ እንደማለት የሚታይ ነው የሚመስለኝ። ብዙ ሰው በዚህ ሀሳብ ላይ እንግዲህ እኔ እንደዚህ እያደረገኝ ይገኛል፣ ትክክል አይደለም የሚሉትን መልሶች እንግዲህ ያው በኋላ ላይ አንድ ላይ አብረን ሆነን የምናይ የምንከታተል ይሆናል። ምክንያቱም አሁን ላይ ከኔ የበለጠ ለእናቴ የሚያስብ እናቴን የሚወዳት ሰው አለ ብዬ አላስብም። እንደፈለገ በወዳት እንደፈለገ ባስብላት፣ ግን እኔ እሷን ነፃ ማውጣት የምችለው አንድና አንድ ማድረግ ያለብኝ ስራዬን ስሰራ ብቻ እንደሆነ እንድትረዱ እፈልጋለሁ። የቤተሰብም አካል አላችሁ፣ በብዙ መንገድ እየተናገራችሁ የወቀሳችሁ ያላችሁ ሰዎች አላችሁ። ይሄ ሁሉ ነገር እየተፈጠረ ያለው በአንተና በአጎትህ ምክንያት ነው። አንተና አጎትህ በምን ምክንያት ነው የጣላችሁት? ምንድን ነው ያደረጋችሁት? እናንተስ ችግራችሁ ምንድን ነው የምትሉ ሰዎች ሁሉም ነገር ጊዜ ይፈልጋል። በጊዜው ማወራት ያለበት ነገር አለ። ያለ ጊዜ ደግሞ አሁን ላይ መናገሬ እኔንም ሊጎዳኝ ብዙንም ሊጎዳ የሚችል ነገር ሊሆን ይችላል። በጊዜው መወራት ያለበት ነገር በሙሉ ይወራል። ለእናንተ ማሳወቅ ያለብኝ ነገር ካለ ቤተሰቦች እንግዲህ በዛ መልኩ ማሳወቃችሁ ሆነ። ዛሬ ግን ስለምን ጉዳይ ሊያወሩ ነው? ምንድን ነው የሚባለውን ነገር አላውቅም፣ ወይስ የተፈጠረው ነገር ምንድን ነው የሚባለውን ነገር አላውቅም። ያው ተደውሎ የተባልኩት ነገር ቢኖር ምንድን ነው ስለ እናንተ የተፈጠረ አዲስ ነገር አለ ብሎኛል። እስቲ እንደ እግዚአብሔር እርዳታ እንግዲህ አዲስ ማስረጃ ቢሆንና የሚጠቅመን ነገር ቢሆን ደስተኛ መሆንበት አንደኛው ነገር እሱ ነው። ሊሆንም የሚችለው እንግዲህ እሱ ነው ብዬ ተስፋ ማድረግ። ካልሆነ እንደዚህ አጣልፎ ሊጠሉኝ የሚችሉበት ምንም አይነት ምክንያት አይኖራቸውም። ስራ ላይ ነኝ እያልኳቸው ግዴታ መምጣት አለብህ ይሄ ነገር ነው የሚቀርመው ብለውኛል። ስለምን ጉዳይ ሊያወሩት እንደሚችሉ እስቲ በሰፊው ከነሱ ጋር ሆነን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ እንደዚህ አይነት ሁኔታ ላይ ሆኜ በብዙ መንገድ እንግዲህ እንደ ሰውኛ ስናየው የሚያስጠረጥር ወይም ደግሞ ሊያስተች የሚችል ነገሮች እያሉ እናንተ ግን ከጎኔ ሆናችሁ ሀሳብ አስተያየቶቻችሁን እያስቀምጣችሁልኝ እየደገፋችሁኝ በርታቤ ላይ እያላችሁ በብዙ መንገድ ከጎኔ የምትሆኑ ሰዎች እግዚአብሔር ያክብርልኝ፣ አመሰግናለሁ እላለሁ። እንግዲህ ያው በነኖር ቻናል ላይ አንዳንድ ነገሮች እየተለቀቁ ይገኛሉና እዛም ላይ የሚለቀቁ የሚተያዩ ነገሮች በሙሉ ምንድነው እኛ አብረን ተቀናጅተን የምንሰራቸው ስራዎች ናቸው። እነ ልዑልም ቢሆን እንግዲህ ከጎኔ ሆኖ ወንድም የሚያግዘኝ የሚደግፈኝ በብዙ ነገሮች እንግዲህ ከጎኔ ሆኖ የሚተባበረኝ ነውና እሱንም እንግዲህ ያለውንም ነገር ሀሳብ አስተያየቶቻችሁን ስትገልጹ ተገቢ በሆነ መንገድ ማለት እፈልጋለሁ። እናም እንግዲህ ውድ ቤተሰቦቼ እናንተንም ምን ያክል እንደምወዳችሁ እንደማከብራችሁ ታውቃላችሁ። ለብዙሃን ደግሞ እንግዲህ ሼር እያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ከጎኔ ብትሆኑ እፈልጋለሁ። ቀጥታ እንግዲህ ከዚህ በመውጣት ወደ ሰፈር ይሄድና እነዛን የፈለጉኝን ሰዎች አግኝቼ ለእናንተ ፕሮግራሙን ማስተላለፍላችሁ ይሆናል። ምንድነው የተፈጠረው የሚለውን ነገር አብረን የምናይ ይሆናል። ከኔ ጋር እኔ እያልኳቸው ያሉት ግዴታዬ ስለሆነ ነው። በቃ የእኔ ስራ ይሄ ነው፣ ማንነቴም ይሄ ነው። ከዚህ ውጭ ምንም ነገር ላሳያችሁ ልገልጽላችሁ አልችልም። ስለ ግዴታ ምናምን የምትለው ምንድን ነው? ቆይ አሁን እኮ ቪዲዮ እየቀረስክ ነው ያለኸው። ቢያንስ እንኳን ለእናትህ ካታሰበ ሂሩት፣ ቆይ ችግሩ ምንድን ነው? ከመቀረጹ ጋር መቀረጹ ምንድን ነው ችግሩ? ምሰራቸውን ስራ ታውቃለህ፣ ለምን አታቆምም? ቢያንስ ለእናትህ እንኳን አታስብም እንዴ? አንተ በምትሰራው ስራ ትክክል ነኝ እያልክ እኮ እናትህን እስር ቤት ድረስ የሚያደርስ ስራ ነው እየሰራህ ያለኸው። ቢያንስ ለእሱ አስብ። እሺ፣ ስለዚህ ምን ማድረግ ነው ያለብኝ? ያለውን ነገር መተው ነው ያለብህ። ቆይ ዛሬ እዚህ ሰፈር ድረስ ያስጠራችሁኝ መቼም ስራ እንዳለኝ ምን አይነት ሁኔታ ላይ እንዳሉ በስትክክል የምታውቁት ነገር ነው አይደል? አሁን ይሄንን ሁሉ ነገር አቋርጣችሁኝ ስራውን አቁም ለማለት ነው እዚህ ድረስ የጠራችሁኝ? አሁንም ትክክል ነው እየሰራው ነው እያልክ ያለኸው? አቤል ይኸውልህ፣ ቆም ብለህ አስብ። ጉዳይ ገብቷችኋል? ግን ስለምን እያወራ እንዳለ ግልጽ ነው ማለት እናንተ የምታውቁት ነገር አለ?
አሁን እያወራን ያለነው እኮ ሀገራችን ውስጥ ትልቅ ስለሆነ ፋብሪካ ወይም ደግሞ አንድ ትልቅ ድርጅት ነው እያወራን ያለነው። ያ ፋብሪካ ደግሞ እንደ ማንኛውም አይነት ድርጅት ትላልቅ ፕሮዳክቶችን ወይም ደግሞ ለሀገር ጠቃሚ የሆኑ ፕሮዳክቶችን የሚያወጣለን፣ ሀገርን የሚያጠፋ ትውልድን የሚያበላሽ እንዴ ቤተሰብ እኮ አስብ አንተ እንዴ ስለ እናተ ምንም አይገድም። አንተ ትክክል ይሆናል። እሺ ይሁንና ቆይ አንቺ ምን አስበሽ ነው ማለት አሁን እዚህ ድረስ ያስጠራሽኝ? ስለ እናት ጉዳይ በደንብ ማውራት ያለብን ብለሽ ነው እዚህ ድረስ የመጣሁት። ሰው ምንድነው የምናወራው? አንተ ትክክል ልትሆን ትችላለህ፣ ግን ሰው ደግሞ እውነታውን ላይ ይቀበልክ ይችላል። አንተ የምታረገውን እውነትን ልታወጣ ሊሆን ይችላል፣ ግን እዚህ ጋር ቤተሰብ እኮ አለክ። ቤተሰብህን ለምንድን ነው የማታስበው? እናትን አታስብም? የምታረገው ነገር መጥፎ ነገር ውስጥ እንደሚከተት አታውቅም? አሁን ብለክ እኮ እስከ ፍርድ ቤት ልታቀርባት ነው። አስብ እንጂ አቤል። ይኸውልሽ እኔ የምሰራው ነገር ላይክ እንዳንቺ ሀሳብ ትክክል ነው። መጥፎ ነገሮችን ሊያመጣ ይችላል ወይም ደግሞ ወደ ማናስበው መንገድ ሊያስገባን ይችላል። ግን ያ ማለት እኛ ስለምንፈልገው ነገር ብቻ ሳይሆን እንደውም እኔ መስራቴ እኔ ጠንክሬ ያለው ነገር ለማውጣት ወይም ደግሞ ካለው ነገር ማስረጃዎችን ማሰባሰቤ ለማዘር ይጠቅማታል እንጂ አይጎዳትም። አንተ ደግሞ ማስረጃውን እስከሰበስብ ድረስ ቤተሰብ ከዚህ ጋር እየተጎዳ ነው ያለው። ቆይ እናንተ ከኔ የበለጠ ለእናት ያሰባችሁ ነው ወይንስ ምንድነው? እንዴ ቢያንስ እኮ ጎረቤት ነን፣ ብዙ ነገር የምናየው ነገሮች አሉ። ቢያንስ እየተጎዱ ነው እናት። ቆም ብለህ አስብ እንጂ አቤል። ስራ እያልክ ቤተሰብህን እየጎዳክ ስለሆነ የምታስተካክለውን ነገር አስተካክል። እኔ ለእናት ያላስብም ነው ወይንስ እኔ ለቤተሰቦቼ ማላስብ ነው ይመስላል? እንዴ ብታስብ እኮ እንደዚህ በዚህ ልክ እናትን ለማሳሰር አትሄድም እንዴ። አንተ እኮ እዚህ ጋር እውነታውን ነገር ይዘህ ነው እየተጓዝክ ያለኸው። ያ እውነታውን ነገር ግን ህዝቡ ጋር እስኪደርስ ድረስ አጠገብክ ያሉ ሰዎችን የሚጎዱት አንተም ትጎዳበታለህ። ግን ብዙ ተደክማለህ። አይኑ እውነታውን ልታቀርብ ነው ለህዝብ። ያ እስኪሆን ድረስስ እዚህ ጋር ያለው ቤተሰብክ ምንም አያሳስብህም? እናትህ አያሳስብህም? እሺ ግን ሂሩት አሁን ሰምተሽ የመጣሽው ነገር ወይም ደግሞ እኔን እዚህ ጋር ኦልሬዲ ጀዝ እያደረጋችሁ ነው ያላችሁትና እኔን ከመውቀሳችሁ በፊት ስላለው ነገር ታውቃላችሁ። አሁን የሰማሽ ኢንፎርሜሽን ምንድነው? አንቺ ያለውን ነገር ስለ ስራ ካውቃለሁ፣ ግን ቢሆንም ያንን ነገር እውነታውን ለማውጣት በምትሮጥ ሰዓት እዚህ ጋር ከኋላክ ያለው ሰው እየተጎዳ ነው ያለው። እስከዛ ግን ማስተካከል ያለብህን ነገር ብታስተካክልም እናት ትጎዳለች። እኔ አልተጎዳው። አንተ እኮ ለስራና ለእውነት ስትል እየተጓዝክን ያንን እውነት የሚረዳህና የሚያቅልህ አለ። እናንተም እኮ አላወቃችሁ። አሁን ትሉታላችሁ እንጂ በአፋችሁ ነገሩን ትሉታላችሁ እንጂ እናንተም አላውቃችሁ። እኛ እያየን ያለነው ስለ እናትክ ነው። ጎረቤት እስከሆን ድረስ ደግሞ ያለውን ነገር አንተ ማናገር ስላለብን ነው እዚህ ድረስ የመጣ ነው። አንተ ተጎዳው የምትለው ቆይ ምንድነው? ከስራ ውጪ ሌላ ይደረሰብህ ነገር አለ ማለት? አሁን እንደ አዲስ እየጠየከኝ ያለው መቼም ታምራት ያደረገኝን ነገር አብሮ አደገች ነን አይደል? በስተክል እንተዋወቃለን። ታምራት እያደረሰብኝ ያለውን ነገር ከኔም አልፎ እናቱ ላይ ያደረሰው ነገር በደንብ ታውቃላችሁ አይደል? እኮ አሁን እየሄድክበት ያለው ነገር እኮ እናት ላይ ሌላ መዘዝ የሚያመጣ ነው። ስለዚህ ነገሩን ተዋው ነው። እኔ አሁን እኮ እያልኳችሁ ያለሁት በእናታችሁ እንድትረዱ የሚፈልገው ስለ እናቴ ሳይሆን እኔ ለራሱ ስለ ራሴ አንዳችን የማውቀው ምንም ነገር የለም። በቃ ዛሬ ልታስር ነገር ልታስረ ምንም የማውቀው ነገር የለም እና በዚህ ነው ቀጥላለሁ እያልክ ያለኸው። እስኪ ለማንኛውም ቆም ብለህ እስኪ ራስን አረጋግተህ ይኸው ነገሩ በደንብ ሰከነ ብለህ ይኸውላችሁ እስቲ ነገሩን እናውራበት መጀመሪያ። እሺ እናንተንም ኦዲየንስ ማን እንደሆናችሁ በደንብ ይወቅና አሁን እኔን እየወቀሳችሁ ያላችሁበት ምክንያት ምን እንደሆነ በደንብ በጥልቀት እንዲያውቁ እፈልጋለሁና ሰላምታም ሳልሰጣችሁ ገባው። እንግዲህ ውድ ቤተሰቦቼ ማለት የነበረው ነገር ነው። ካሜራ አብራት ተብራ አይነት ጭቅጭቁስ ነበርን። በዛው ነው እንግዲህ የተፈጠሩት ነገሮች ለማውራት እየተገደድ ነው። እዚህ ጋር የምታያቸው እንግዲህ እህትና ወንድሜ ለእኔ አብሮ አደጎቼ ናቸው። ማለት የወንድማማቾች ልጆች ነን ማለት እንችላለን። የኔ እናትና የእነሱ ቤተሰቦች ቅርበታቸው ወይም ደግሞ ካላቸው ቅርበት አንጻር የወንድማማቾች ልጆች ነው ምን መስለው። አስተዳደጋችንም ላይክ በዛው መንገድ ነው። ታምራትም እንግዲህ ላይክ እንደነሱ አንድ ወንድም የነበረ ሰው ነው። አሁን እየተፈጠሩ ያሉትን ነገሮች ወይም ደግሞ እስካሁን የምናያቸው የምናጣራቸው ጉዳዮች በሙሉ መንስ የሆነ ሰው ልክ እንደነሱ አንድ ወንድሜ ብዬ የምጠራው የነበረ ሰው ነው። ሶ እነሱም ዛሬ እንግዲህ ያለውን ነገር ስለ እናቱ ጉዳይ የተፈጠረ አዲስ ነገር አለ ብሎኝ ነው እዚህ ድረስ መጣ የቻልኩት። እዚህ ከመጣው በኋላ ግን እያዩ ያለሁት ነገር ስለተፈጠረው እየተከናወነ ስላለው ነገር ወይም ደግሞ
እኔ ስለምሰራቸው ነገሮች ትክክል አለመሆኑ ነው ሊነግሩኝ የሞከሩ ያሉትና ውድ ቤተሰቦች እናንተ በዚህ ላይ ምን ትላላችሁ? ስላለው ነገር እናንተ በምን አይነት መንገድ ተረድታችሁኛል? ነገሩንስ በምን አይነት መንገድ ነው እያስኬዳችሁ ያላችሁት? ማንኛውም ሰው አንድን ጉዳይ ሲሰማ ስላለው ነገር በምን አይነት መንገድ መረዳት እንዳለበት፣ ነገሩን በምን አይነት መንገድ ማስቀጠል እንዳለበት ያውቃል። አቤል አሁንም እኮ እየሰማን አይደለም። እኛን ከመስማት ይልቅ ይኸውልህ ነገሩን ከኛ ጋር ሳትነጋገር ለኦዲየንስ እንትን እያልክ ነው። እኔ አሁን ላይክ እዚህ ጋር እኮ ምንም ለይቼ የማወራው ነገር የለም። እናንተ ፊት ለፊት ነው ያለሁት። ግን እኔ እናንተ እንድትረዱኝ የምፈልገው ነገር እኔ እስከምታውቁኝ ድረስ እናቴ ላይ ጉዳት ለማድረስም ሆነ ማይሆን ጥያቄ እኮ ነው እግዚአብሔርን እየተጠያየቅን ያለ ነው ለራሱ ማይሆን ጥያቄ። በቃ አቤል ይገባናል እናትህ ላይ ጉዳት እንደማታደርስ፣ ግን የያዝከው ነገር ደግሞ አይደለም ለእናትህ ለአንተ መጥፎ ነገር ላይ እንደሚያደርስህ ወቅ። ቆይሽ ስራውን አቁሜ ከዛስሽ ስራውን አቁም ነው እናንተ ላይ የእናንተ አመለካከት ወይም ደግሞ ሐሳባችሁ እየገባኝ ያለው ይሄንን የጀመርከውን ስራ አቁም ነው አይደል? ከዛስ እኔም እናቴም ተያይዘን ወይኔ እንውረድ ሌላ አማራጭ አለ እና እኔም በዚህ መንገድ ብትረዱኝ ደስ ይለኛል። አቤል ልክ እየገባህ አይደለም አንተ ያለውን ነገር። አንተ ስራህን ነው እያካሄድክ ያለው፣ ግን ሁሉንም ነገር ለምን አትተውም? አንተንም እናትህንም እኮ ነው ይዘህ ወደ ገደል የምትገባው። ለምን አትተውም አንተ? ቆይ ስለ ድርጅቱም ስለምንም ተው በቃ። ለምን አትተውላቸው? ቆይ ሀሳብ ምንድን ነው? ሁሉም ሰው እኔ ላይ ፈራጅ መሆን የሚፈልገው ማለት ነው? መፍረድ እኮ አይደለም። አንተ በምታረገው ነገር እናትህም የሰፈሩ ሰው ሁሉ እያገለላን ያለው። ቢያንስ ስለሷ እንኳን አታስብ፣ አትጠነቀቅላት። እሺ እኔ ምን ማድረግ እችላለሁ? ይሄ እኮ ስራው ነው። ስራ ቢሆንስ? እስቲ አስበው። እናትህ ካሁን ላይ ያለችው ስትወጣ እንኳን ተሳቃ ነው፣ ከቤት መውጣት እንኳን አቅቷታል። አሁን እናንተ እኮ እያሰባችሁ ያላችሁት እኔና እናቴ መሀል የሆነ መሀላችን የገባ ነገር እንዳለ ወይም ደግሞ እኔና እናታችን የሆነ ጸበኛ እናቴ እኮ ነች። ስለምን እያወራችሁ ነው እያልነህ አይደለም። አንተ በምትሰራው ስራ ነው ከሰፈር ተገላ ተሳቃ እየኖረች ያለችው። ከቤት አትወጣም፣ ጎረቤቶች ራሱ ጋር አትሄድም። እስቲ አስበው እሷ ያለችበትን ህይወት። አሁን እንኳን ሰዎች ምን እያሏት ነው? ዛሬ ማንም ሰው ሊያገላት ይችላል፣ ጎረቤት አይደለም ማንም ሰው። በቃ አራቤል እንዴ ምን ነካ አንተ? እንዴ ለነገ ነው አንተ የምታስበው? ነገ ያለውን ነገር ይኸው እናቴ እናንተ በምታስበው መንገድ ሳይሆን ነገ እናቴ ወይኔ ቤት በዚህ እድሜዋ በስተርጅና ከምትንከራተት ያልሆነ ጣጣ ውስጥ ከምትገባ አይቀርም ደግሞ ይሄ። አሁንም እኮ አንተ ነህ እየገፋት ያለህ። አንተ በምታረገው ነገር ነው። እውነታው እስኪወጣ ድረስ የሚደረገውን ነገር ታውቃለህ። ችግሩ የሚደርስባት ለኔስ እናቴ አይደለችም? አያሳስበኝም? የእናቴ ጉዳይ ምንም ያሳስብሃል። ቢሆንም ግን አንተ እየተረዳህ አይደለህም። ቆይ እናቴ ተነስታ እስር ቤት እንድትገባ እንድትሰቃይ እንድትራብ እንድትጠማ የምፈልግ ነው ይመስላችሁ? አታረገውም፣ እናውቃለን። ግን አንተ በምትሰራው ስራ ሰዎች ደግሞ ወደ ቤተሰብክ ነው አይደለም፣ እናትንም አይደለም አንተንም ሁሉንም ነው የሚገባው። ለምን አታስብም? አሁን ላይ ያለችውን ነገር ታውቃለህ። እውነቷን ነው የምትልኝ። ቢያንስ ስማት እስኪ። እሺ ቆም ብዬ ማሰቤ ምንድን ነው ጥቅሙ? ቆይ እስቲ እኔ ቆም ብዬ አስቤ ምን ላደርግ ይችላል? መተው ያጎትክንም ነገር ተው፣ ድርጅቱንም ተው፣ ሁሉንም ነገር ትተክ ለእናትክ ስትል በቃ ሌላ ነገር መፍጠር ነው ያለብህ። ተው በቃ። ምክንያቱም ይሄ ነገር ይኸውልህ እየቆፈርክ በሄድክ ቁጥር እናትህን መታሰራቸው አይቀርም፣ አንተም ደግሞ አይቀርልም ማለት ነው። ስለዚህ የምትሄድበት መንገድ አስተካክል አቤል። እናትና አንተ ብቻ ሳይሆን ሙሉ ቤተሰቦችን ነው የምታጣው። በኋላ ይቆጭሃል። እውነት ቶሎ የሚወጣ ቢሆን እኮ ኖሮ ይሄኔ ብዙ ህዝብ ብዙ ነገር ላይ ደርስ ነበረ ማለት። እኔም ባታስጨንቁኝ የተመረጠ ነው። እኔ ስራዬን ብሰራበት ያሉትን ነገሮች ባጣራ ነው። ይኸውልህ አሁን እያስጨነቀ ያለው ስራ ነው እንጂ እኛ አይደለንም። የምትሰራው ነገር ቢያንስ አቁም ነው እያልን ያለ። ቆይሽ እናንተን አንጠይቅላችሁ። እንደኔ ሶሻል ሚዲያ ላይ እንደዚህ አይነት ስራ የምትሰሩ ሰዎች ብትሆኑ፣ መርማሪ ጋዜጠኛ ብትሆኑ፣ የሚሰሩትን ወንጀሎች ከጀርባ የተጎዱትን ሰዎች እያያችሁ እያወቃችሁ ይሄንን ነገር አይታችሁ ዝም ብላችሁ የምታልፉ ይመስላችኋል? አይ ነው ላናልፍ እንችላለን። እኔ እኮ ትክክለኛው አቤል ስለ እናቱ የሚያስበው አቤል ብዙ ነገር ይለኛል። በቃ አለኝ እኮ እኔም እኮ እንደማንኛውም ሰው የሚሰማኝ ስሜት አለኝ። ስማኝ ቆይ አቤል፣ ከእናትህም እኮ አልፈክ ሁሉ ቤተሰብንም ሀገርንም ለመጥቀምና ለመርዳት ነው እየተሯሯጥክ ያለው። እውነትን ለማውጣት ነው። እውነትን ግን እስክታወጣ ድረስ ግን ብዙ ተጎጂ ያለው ህዝቡ ሳይሆን ቤተሰብክ ጋር ነው የሚመጣው እንጂ እናትን ትጎዳለክ እኮ ብለን አይደለም። ነገ የሚፈጠረው ነገር ቤተሰብክ ላይ ነው እንጂ ለቆምከው ህዝብ እኮ አይደለም፣ ለቆምከው ድርጅት እኮ አይደለም።
እውነትን እስክታወጣ ድረስ እኮ ያንተ ቤተሰቦች ነው እየተጎዱ የሚመጡት እንጂ እኮ ነው። ለቤተሰብም ለሀገርም ለብዙም ነገር እኮ ነው አንተ አሁን እየተሯሯጥክና እየጠቀምክ ያለኸው። አሁን ላይ ግን ቤተሰብህን ነው እየጎዳህ ያለኸው። ምክንያቱም ያለፈ ክስተት ነው አሁን አንተ ለማረም እየሞከርክ ያለው። ግን ከወደፊት ይኸውልህ ፊት የሚጠብቅ ደግሞ ሌላ ጣጣ ነው። አሁን የቤተሰብ ወደ አንተ ነው እየዞረ ያለው። ለማንኛውም አስብበት እንጂ እናትን ትጎዳለህ ብለን አስበን አይደለም እኛ ቁጭ ብለን እያናገርን ያለው። ትክክል ስራ አይደለም እየሰራ ያለውም አላልንም። ግን በቃ ነገ የሚፈጠረውን ነገር አስብ ነው እንጂ እውነታው ላይ ሰዎች ተረድተው እኮ አንተ ብትጓዝ ለሀገርም ለህዝብም ነው የምትጠቅመው። ግን ያንን እስኪረዱክ ድረስስ የሚመጣው ነገርን አታስብም እንጂ እኮ አንተ እናትን ትጎዳለህ እያልን አይደለም። ግን አንተ በምትሄድበት መንገድ ነገ ለቤተሰብክ ነው ከእናትም አልፎ ሁሉንም ሰው ነው የምታጣው። ለማንኛውም አስብበት። ነገ ላይ መኖር ያለብህን አታስብም? እየተሯሯጥክ እንደዚህ ይሆንክ። ቆይ ምንድነው ሐሳብክ? እስቲ ንገረኝ። እስቲ እንደ እህትም እንደ ጎረቤትም እስቲ አውራኝ ያለውን ነገር። ምንድነው ሐሳብክ? ነገ ህይወት መመስረት አትፈልግም? ልጅ ወልደክ መኖርን አትፈልግም? እንዴ ነው የማልፈልገው? እና ታዲያ እስቲ ምንድነው ሐሳብክ? አሁን እናንተ የምትጠይቁት ጥያቄ እኔ ከምኖረው ኑሮ ጋር ምን ያገናኛል? ህይወት ሁሉ ሩጫ፣ ድካም፣ ምንም የሌለው ነገር። መቼ ነው ለመያዝ የምትሮጠው? እስከመቼ ነው መጣለው ብለክ ራስን እያጣሁ እንደሆነ አታውቅም? ለራስ የምትሆነው መቼ ነው? እስኪ እውነቷን ነው ንገረን እስኪ። ቆይ ማለት አንድ ሰው የሚኖርበትን ዓላማ ሳያውቅ የሚያደርገውን ስራ ምንም ሳይገባው ወይም ደግሞ ገንዘብ ለማግኘት ሲባል ምንም ነገር እየተሰራ ስለሚሆነው ነገር ማለት ነገ እኔ ለልጆቼስ ምን እላለሁ? ምን አይነት ኑሮ ነው እየኖርኩኝ ያለሁት ነው ማለት ላይክ በቃ ዝም ብዬ ህይወቴን ለማሸነፍ እናንተን ለማሳደግ ነው የምኖረው ነው ማለት እኔ ህልም የለኝም ነው የምላቸው። ከዛንስ ልጆቼን እንዴት ነው ህልም ይኖራችሁ ብዬ ልመክራቸው ስምችል? ከዛን እንዴት ነው እነሱም በአላማችሁ ላይ ጠንክሩ የምትሰሩትን ነገር የማይሆን ነገር ልጆችን በእውነት መንገድ እንዲጓዙ ማድረግ የምትችለው አንተ ነህ። እኔ ኖሬው ነው እነሱ ላኖራቸው ብቻ እኮ ስማኛ። ሰዎች እስኪረዱክ ድረስ ደግሞ አንተ በጣም እኔ ማንም ሰው ሊረዳኝ ላይረዳኝ ይችላል፣ አይመለከተኝም እኮ እስከዛ ድረስ ያለው ነገር እኔ ማንም ተረዳኝ አልተረዳም ምንም ማለት ነው። ኧረ ተረጋጋ አቤል። እንዴ ማንኛውም አቤል አስብበት። ይኸውላችሁ አሁን እንደ አንድ አብሮ አደግ እናወራለን ያሉትን ነገሮች አንደርስታንድ ለመደራረግ እንሞክራለን አይደል? ግን ደግሞ እናንተም ብትሆኑ ባትረዱኝ እኔ አይመለከተኝም። ምክንያቱም እኔ ትክክለኛ አቤል ጥፋተኛ ሆኖ ራስ ወዳድ ሆኜ በስግብግብነት ካልተረዳችሁኝ የራሳችሁ ጉዳይ ብል በጣም ይዘዝተኝ ነበር። እየሰራው ያለሁት ነገር ነው ትክክለኛ ነገር እኮ። እኔም እኮ እናቴ እንድትታሰር አይደለም ማንንም ሰው እንዲያየት አልፈልግም። ማንንም ሰው እንዲያይብኝ አልፈልግም። እናንተን የእውነት እስቲ እውነት አሁን እናንተ እኔ ሳልጨነቅ ጎረቤት አብሮ አደግ ልጆች ስለ እናቴ መጨነቅ ማለት አንተ አሁን ላይ ምንም እየታየክ አይደለማ። እውነትና እውነትን ለማፍለቅ ስትል እየተሯሯጥክ ነው ያለው። ግን ሰፈር ውስጥ የሚደረገውን ነገር ምንም እንትን አትልም። ይኸውልህ እናትህ አንተን ወለዱ፣ እኛ ደግሞ ይኸውልህ ጎረቤት ነን። ስለዚህ በጉርብትናችን ደግሞ አንተ እንደወለዱ ለእኛም እናታችን ያው በስጋ ሊያወልዱን ይችላሉ። ግን አንተ በምታስብበት መንገድ አይደለም። ምክንያቱም ለእናት ያለን ቦታ ወይም ደግሞ ያለን ቀረቤታ የምታውቀው ነው። ስለዚህ ለእናት ማሰባችን እኛ በዚህ ልክ አንተን እንድታየው አንፈቅድልህም። እንዴ ካንተ ጋር እንዴት ነው? ቆይ ያቺ ሴትስ አምና ካንተ ጋር የምትጓዘው ካሁን አንድ ነገር ሆንክ ብላ በር ላይ ቆማ የምትጠብቅህ በስስት ልጆችስ አባታችን የታለ ብለው ተናፍቀው ለመጠበቅ ነው? ናፍቀውክ የታለ አባታችን ቢሉ ስላንተ ቢያወሩ ምንድን ነው ሰፈር ላይ የሚወራውን ስላንተ? ቆይ እናንተ አሁን እኔ እንድሸማቀቅ ስራዬንም እንዳቆም ሲቀጥልም ደግሞ ማለት ሁሉንም ነገር ትቼ እኔ አንገቴን ደፍቼ በቃ ማለት ሁሉ ነገር ትቼ ቤት እንቀመጥ ነው የምትፈልጉት? ለምንድን ነው እንደዚህ አይነት ንግግር እየተናገራችሁ ያለ? አይደለም አደጋ እየሳብክ ነው እየጠራ ነው ያለው። ምክንያቱም እዚህ አሁን ወደፊት እንትን ራሱ ጠላት ነው ወደ አንተ እያጋበስክ ያለው። ስለዚህ ይሄ ነገር ቢያንስ መስመር አስይዘው ነው እኛ እያልን ያለ ነው። ቆም ብለህ አስብ። አንተ ከማን ጋር እንደምትጋፈጥ ታውቃለህ? ግን እነማን እንደሆኑ ታውቃቸዋለህ? እናንተም አውቃቸዋለሁ። እናንተም አውቃቸዋለሁ። እኔ እንዴት ነው የማላውቀው? ቢሆንም ግን አስበት፣ እያረከው ያለው ነገር ጥሩ አይደለም። ቆይ ቢያንስ ለእናትህ ስትል ቢያንስ ይሄ ነገር ለመተው ከራስ ጋር ወሰን። ነገ ላይ ህይወትም ትመራለህ። እኔ አሁን የወሰንኩትን ውሳኔ
እናንተ አሁን ለኔ የምትነግሩኝ ከሺህ በላይ ጊዜ አስቤዋለሁ። በቃ አስቤ መሆን ያለበት ይሄ ስለሆነ ነው። እሺ ማንን ነው የምትሰማው? እንዲህ ቆይ እኛ ካልሰማክ እና በዚህ ቀጥላለሁ ነው የምትለው? ቆይሽ ቢያንስ እኮ አሁን ካሚ እኔ እናንተ ያላችሁኝ ላድርግ፣ ችግር የለውም። ይሄ ስራ አላውቅም፣ ግን ወንጀሉን መጀመሪያ ተረዱት። ሀገራችን ውስጥ ከባድ ወንጀሎችን የ666 ተቋምን እያስፋፋ ያለ የማይሆኑ ነገሮችን ትሬኒንግ ሴንተሮችን ወጣቶችን እየሰበሰበ የማይሆን ትሬኒንግ ሴንተር እኮ። ስለዚህ ራስ መስዋዕት እያረክ ቤተሰብ መስዋዕት እያረክ ነው የነገር መከላከል የምችለው አስቆም የምችለው። አስጨርሰኝ። ይሄ ተቋም በብዙ አይነት መንገድ ትላልቅ ወንጀሎችን ይሰራል። ያንን ደግሞ እኔም ጓደኛዬ እስከ ዛሬ ድረስ ስንፈለፍልና ስናጣራ የነበረው ነው። ዛሬ ላይ ይሄ ነገር ተጣርቶ ነገሮች እየወጡ ባሉበት ሰዓት ይሄንን ነገር አቁም ብትለኝ እሺ፣ እኔም እናንተ ያላችሁኝን ሰምቼ ባቁም። እስከ ዛሬ ያጣራኋቸው ነገሮች አሉ። ሜቢ መቼም ገብታችሁ ሚዲያ ላይ ያለውን ነገር መቼም ቼክ ሳታደርጉ አትቀሩ። መቼም እንደዚህ ሰፈር ውስጥ ነገሮች ሲወሩ ሄዳችሁ ማየታችሁ አይቀርም። በእኔ ብቻ ሳይሆን በብዙ አይነት ቻናል እየተሰራ ያለው እነዚህ ነገሮች ስታጣሩ ስታዩም ቢሆን እስከ ዛሬ የመጡት ወንጀሎች እኔ ዝም ብዬ ብቆም ወይም ደግሞ ብቀመጥ ላይ እናንተም አትስሩ እኔም ይሄንን ነገር ማቆም እፈልጋለሁ ምናምን ብላቸው ይሄንን ስራ አቁሜ እጅና አጣጥፌ ብቀመጥ ምን ሊከተለን እንደሚችል መቼም ካያችሁት ነገር ለራሱ ሊገባችሁ ይችላል። እንኳን እኔ ከጀርባ ያለውን የማውቀው ነገር ይቅርና ያ ሁሉ ማስረጃ ማለን የሚደፈደፍ ኦሬዲ ያለቀ ነገር ስለሆነ እኮ ጨርሰናል። ማስረጃ ተሰብስቧል። ምን ተብሏል? ነገሮች ወደ እኔና ወደ እናቴ ነው እያመሩ ያሉት። እሺ ብዬ ስቀመጥ ደግሞ ለእነሱ ሙሉ ለሙሉ እድሉን ከፈትኩላቸው ማለት ነው። ያሉት ነገሮች ሰብስበው እኛ ላይ ነው የሚያስቀምጡት። አሁን እኮ ምንድነው የአንተ ሐሳብ ነው እየገለጽክልን ያለው። ላይሆንም ይችላል ሊሆንም ይችላል። እሺ ላይሆን የሚችልበትም መንገድ ታሰኝ ይችላል። አሁንም እኮ ግን አልቀረለም ታውቃለህ። ቆይ ላይሆን የሚችልበትም መንገድ ታሰኝ ይችላላችሁ። እንደሱ ካሳያችሁ እኔም ፈልገው ነው ከእናንተ ይበልጥ በቃ ይሄን ስራ አይደለም ምንም ነገር ባቆም ደስ ይለኛል። እናንተ ይሄን መንገድ ብቻ ሳይ እነሱ እጃቸው ረጅም ነው። አንተ በምትሄድበት መንገድ እነሱ ያንተን ነገር ማዘጋት አይችሉም። ይሄንን ማድረግ አይችሉም። ይሉት ይሄንን አቋሉ እና የለፋህበትም እኮ በዛ ሰዓት ቆመ ማለት ነው። ለምን አንተ ግትር ብለህ ድርቅ ትላለህ? ለምን ሰውን አሰማ? እሺ እኔ እኮ ልስማችሁ። እኔንም እናቴንም ነፃ አውጥቶ ከዚህ ስራ ላይ ያስቆመን የሚችል መንገድ አለ። መተው ነው ያለብህ። ሁሉንም ነገር ለምን እርግፍ አድርገህ አታውም? አንተ አሁን ቆይ ቆመክ ስትሄድ ኮሽ ባለ ሰዓት እኮ እየደነገጥክ ነው። እንደኛ እንኳን ፍሪ ሆነ አትሄድም። የምትሄደው ታጅበክ በጠባቂ ነው። እና ራሴን ነፃ ነኝ ብለህ ብትል እንደዛ ሆነ ትሄድ ነበር? አትሄድም። አንተ ጋር እውነቱ ቢሆንም ማንም አሁን እየተረዳክ ስለሌለ ጠላት ነው እያፈራክ ያለው። እረ ነገ ለራስም ለቤተሰብህም አስብ። በቃ ሁሉንም ነገር እርግፍ አድርገህ ተው። ነገ ለምታፈራቸው ልጆች እኮ ራሱ ብዙ ጠላት እያፈራክ ነው። ለልጆችክ ራሱ እኮ መጠቋቋሚያ ነው የሚሆነው። ይሄ የእንትን ልጅ እየተባለ ለልጆች የምታስቀምጠው ነገር ራሱ አንተ ምንድነው አይሰማም? እኔ ለልጆቼ መጥፎ ባህሪ ስግብግብነትን እውነትን እያወቁ ደብቆ መኖርን ከማስተምራቸው አሁን ማንኛውም ሰው ስለ ቤተሰቡ የማያስብ ሰው ነው አቤል ብባል ይሻለኛል። ያ ያንተ እውነት ነው። ህብረተሰቡ ደግሞ እኮ ያንን እያሰበ አይደለም። ያ አንተ ጋር ያለ እውነት ነው። እውነት ግን እስክትወጣ ድረስ ትደክማለህ። በብዛት ቆሻሻ የሚታወቀው ነጭ የሆነ ነገር ላይ ነው። ገባሽ? ዛሬም እኛ ቤተሰብ ላይ እንደዚህ የሚያንጃብበው ነገር ወይም ደግሞ እንደዚህ በደንብ እየታየ ወይም ደግሞ ጎልቶ የሚታይበት ዋነኛው ምክንያት እኛ ከነበረን መጀመሪያ ካለን ንጽህና አንፃር እኔም ከምሰራቸው ስራዎች አንፃር ማንኛውም ሰው ይሄኔ ከእናንተ ውስጥ አንዳችሁ አድርጋችሁት ቢሆን ኖሮ ይሄ ሁላ ነገሩ አይገዛልም። እንደዚህ ውስብስብ በሆነ መንገድም እናንተ ላይ ነገሩን አያደርጉት ነበር። በአንድ በሁለት ሰው የሚያልቅ ስራ ነበር። ግን ስራችንን ስለሚያውቁት ሜቢ ቢያጣራ እንኳን ነገሩን ለማወጣጣት ቢሞክር እንኳን እንዴት ነገሩን ውስብስብ እናደርግበታለን የሚለው ነገር ነው እነሱ ያሰቡት። ሰው ያንን ነገር ተጠቅመውታል። ስለ ቤተሰብ ስለምትሉት ነገር ደግሞ
አጎቴስ ቤተሰባችን አይደል? አጎቴስ እሱ የእህቱ ልጅ ነኝ አይደል? እሷስ ብትሆን እህቱ ነች አይደል? እና ታዲያ እሱስ ስለ ቤተሰብ ስለሚያስብ ነው እኛ እንደዚህ አይነት ማጥ ውስጥ ያስገባል። አሁን ላይ ግን አንተ ነህ እየተጋፈጥክ ያለኸው። ይኸውልህ መጋፈጡ አንዳንዴ እንዴት ነው ሂሩቴ፣ ሰው ወዶ አይደለም ሞትን የሚጋፈጠው። ነገሮችን ሳይወድ በግዱ የሚጋፈጠው ግድ ሲሆንበት ነው። መሞት አንድ አማራጭ ሲሆን በቃ መሞት ብቻ አማራጩ ሲሆን ከዛ ውጪ ማድረግ አማራጭ የምትወስደው ብቻህን ስትሆን ነው። አንተ ደግሞ ከኋላ ብዙ ቤተሰብ አለ። ራስህን ብቻ ሳይሆን ሌላውን ሰውንም ነው ይዘህ ገደል የምከተው። ብቻህን እኮ ብትሆን ግን በቃ እዚህ ጋር ሟች ነኝ ማድረግ ያለብኝን አርጌ እውነቱ እስኪወጣ ድረስ ከሞትኩም ልሙት ከኖርኩም ኑሩ ብለህ ትጋፈጣለህ። እዚህ ጋር እናትህ ካለች ቤተሰብ አለ። እነሱ ደግሞ እጃቸው ረጅም ነው። አሁን ላይ እንኳን ታጅበክ እየሄድክ እሺ ባትፈራ ለምን በነፃነት እንደኛ አትሄድም? ኮሽታው እያስፈራህ አይደል? ግን አንተ ጋር እኮ እውነት ነው ያለው። ያ እውነትን ግን ማን ነው እሺ የሚረዳክ? እውነቱ እስኪገባቸው ድረስ እኮ አንተ ነህ አሁን እንደ ጠላት እየታየ ያለው። ብዙ ጠላትም ያለህ እኮ አንተ ነህ እንጂ እነሱ አይደሉም። እነሱማ በነፃነት እየሄዱ ነው፣ ደስተኛ ሆነው እየኖሩ ነው። አንተስ ግን እስቲ አንድ ቀን የተቀመጥክበት ከእናትህ ጋር ያወራህበት ቁጭ ብለህ ከራስህን ፍሬ አድርገህ የኖርክበት ኑሮ ታስታውሰዋለህ? የለም እኮ ሁሌ ተሳቀክ ነው የምትራመደው። ሁሌ እውነትን አወጣለሁ እያልክ እየተጓዝክ ነው ያለው። እና እውነት እስኪወጣ ተጎጂው ማን ነው? ማንስ ለሚረዳክ? አሁን ላይ ነገ እኮ ህዝቡም መንግስቱም ሁሉም የሚረዳክ አንተ ስትደርስበት ነው። እስክትደርስበት ድረስ ግን የምትጎዳው አንተ ነህ። አልፈህም ቤተሰብህ የምትጎዳው አንተ ነህ። እባክህን አቤል በቃ ልስማችሁ። ይሄን ስራ አላውቅም። ይኸው ከፈለጋችሁ ከዚህን ሰዓት ጀምሮ ደስ ይለናል። እንደዛ ነው የምትፈልጉት? ይሄን የምለው ከፍቶኛል፣ አዝኛለሁ። በብዙ መንገድ ብዙ ነገር እየደረሰብኝ ያለው ሰው ነው የምታውቁት ነገር ነው። ግን ይሄ ሆኗል ማለት ነገሮች በእንደዚህ አይነት መንገድ እየሄዱ ነው ማለት እስካልሞትን ድረስ ግዴታ መቋቋም፣ ነገሮችን ማለፍ፣ የህይወት ውጣ ውረዶችን መቀበል ግዴታችን ነው አይደለ? ይሄን ታምኑበታላችሁ አይደለ? መቼም ህይወታችሁ ላይ መራብ መጥገብም ላይክ ብዙ ነገሮች አሉ መድከም የሚመሳሰሉ አይነት ነገሮች አይደለ? ለምን ተራብኩኝ ብላችሁ አስባችሁ ታውቃላችሁ? ከስራ ስትወጡ እቤት እስክትደርሱ ድረስ ተረባችሁ በመራባችሁ አዝናችሁ ወይም ደግሞ ተርቤያለሁ ብለሽ መኖር ማቆም አለብኝ መሞት አለብኝ ብለሽ አስበሽ ታውቂያለሽ? ለምን? ምን ማለት ነው አቤል? የማይገናኝ ነገር እኮ ነው እያገናኘ ያለ። እሺ ግን ብለህ ታውቃለህ? እንዴት ትላለህ? እንደዚህ አትዘን። ሰው ግዴታ እቤት መድረስ እንዳለብህ ታስባለህ። ከዛም በኋላ በልተህ ያንን ነገር ሙሉ ለሙሉ መርሳት እንደምትችል ታስበዋለህ አይደል? እኔም አሁን ያለሁበት ሁኔታ ያ ነው። ያናፊ ምን እንዳደረገ እየተጎሳቆልን ያለ ነው፣ እየተንቋሸሽን ያለ ነው። አሁን ላይ በሙሉ ቤተሰብ አይደለ? ይሄ ማለት ልክ እናንተ እቤት ደርሳችሁ ነገሮችን ሳቲስፋክሽን ማድረግ እንደምትችሉ እንደምታውቁት ሁሉ እኔም ይሄንን ፕሮሰስ እንደምጨርሱ አውቃለሁ። ይሄንን ያለውበትን ምንም አይነት ጊዜ ሊወስድ ይችላል። ምንም አይነት ሰዓት ይኸውልሽ ሂሩቴ የገዛ አጎቴ እስኪ ስማት፣ ቢያንስ የሆነ የምታናግርን በደንብ ስማት። ለመስማትም እኮ ሳልፈልግ ቀርቼ አይደለም። እናንተ የምትሉኝን ነገር ላለመቀበል የማደርገውን ጥረት እኔና አንድ ፈጣሪ ነው የምናውቀው እኮ። ለዚች ሀገር ያለው አንተ ብቻ ነው ወይስ አይደለም? ቤተሰብ እና ታዲያ እናንተ የምትሉኝን መስማትም ማወቅም የምፈልገው አሁን ላይ ሳይሆን ካለፈ በኋላ በቃ ኦሬዲ ይሄን ነገር ከጨረስኩኝ በኋላ ስለ ቤተሰብ ለራሱ ጋይድ ብታደርጉኝ ደስ የሚለኝ የዛኔ ነው። ይሄንን ነገር ከጨረስኩኝ በኋላ አሁን ላይ የምትሉኝን ነገር ጆሮ ሰጥቻችሁ ካዳመጥኳችሁ እደክማለሁ። በቃ ያንን ነገር ነው እኮ አሁን አንተ እያወራው ያለው ያን ላለመስማት ነው። በቃ አሁን ላለመስማት ላለማዳመጥ እናንተም በቃ ምክንያቱም ካዳመጥኳችሁ ምን አይነት ሰነፍ ሰው እንደምሆን አውቀዋለሁ። ይኸውልህ ለራሴ ነገርከው ያንተ መጨረስ ጉብዝና ነው። እሺ አንተ ንገረኝ እስኪ አሁን ይሄ የኔ ስንፍና ነው አይደለ? ይሄ የኔ ስንፍና ይሁን ነገሮችን ላለማሸነፍ የማደርገው ጥረት ይሁን ችግር የለውም። ሰነፍ ሰው ልሁን እኔ ደካማ ሰው ልሁን፣ እስቲ አንድ ትክክል
ማለት ነገሮችን በትክክለኛ መንገድ እንደሚያይ ሰው በጣም ማቹር እንደሆነ ሰው አስቡና በዚህ ሁኔታ እኔ ቤተሰቦቹ ሜዳ ላይ ትቼ ይሄን ስራ ላቁም ወይንስ ምንድነው? እኔ እኮ አይደለም እንዴ ሌላ እድሎች እኮ አሉ። የስራ ብዙ እንትኖች ይከፈቱላል። ምንድነው አንተ? እኔ እኮ ይሄን ስራ የምሰራው እንጀራ ለመብላት አይደለም። ይሄን ስራ የምሰራው ገንዘብ ለማግኘት ስላለ ሌሎች አሉ አይደል? እውነትን ለማውጣት ገንዘብ ለማግኘት ቢሆን አንድ ኬዝ ይዤ በለቀኩኝ ቁጥር ምን አይነት ገንዘቦች አፎርድ እየተደረጉልን እንዳለ መቼም ሳስበው አትቀርም። ምን አይነት ገንዘብ ኢሜይሌንስ የሚደረደሩ ገንዘቦች ከካሜራ ጀርባ አድርጌ መቀበል የሚችል። ስለዚህ ዘርፍን ቀይር እንዴ። አያችሁ እንደዚህ አይነት ማንነት ቢኖረኝ ነገሮችን በሌላ መንገድ ማስኬድ የምችል አይነት አስተሳሰብ ያለኝ ሰው ቢሆን ምንም ነገር አያሳስበኝ። ለማንኛውም አቤሉ እቤት ስትገባ ማዘርን ታያታለህ? በሙሉ አይን ካይታት ታውቃለህ? እስቲ ያት ቆይ እሷ የምትፈልገው እናቴ ነች። ላይክ ችግሮች ውስጥ ከምገባ ምን ከምል እንደ ማንኛውም ሰው በቃ ዝም ብዬ ወጥቼ መኪና ምናምን በቃ ነገሮችን ይዤ ወጥቼ ከዛን ስገባ በሰላም ቆሜ ልብሴን አስተካክዬ ወጥቼ ምናምን በቃ እሷ የምትፈልገው ያንን ነው። እናት ስለሆነች አይደል? ለኔ ደግሞ ያ ህይወት መስሎ አይደለም። እሷስ ስትገባ ተሳቃ ገና አንድ ነገር ይሆንብኛል ብላ ልጄ ሞተ ብላ በር ላይ ቆማ እየጠበቀች እኔ አቤል አንድ ሰው ነኝ አይደል? አሁን ያልከው አይደለም እሱ የምትፈልገው ያንተ እኔ አቤል አንድ ሰው ነኝ አይደል? በቃ እኔ አንድ ሰው ነኝ። የምኖረው እንዳንድ ሰው ነው፣ ሞቶም እንዳንድ ሰው ነው። እና ለራስ ብቻ ነው እያሰብክ ያለው ማለት ነው። ምን አለ እኔ ለራሴ ብቻ ሳይሆን እያሰብክ ያለው እኔ እዚህ ጋር ቁጭ ብዬ የማወራው ነገር ስንት ሰው ነው እያስተማረ ያለው? ይገባናል። ስንት ሰው ነው እየለወጠ ያለው? ይገባናል። አገርን አንተ ለመለወጥ ህዝብን ለመለወጥ እውነትን ለማውጣት ነው እየተጋፈጥክ ያለው። ቅድምም እኮ ነግሬሃለሁ አቤል። ግን እዚህ ጋር እናትን ተመልከት እስቲ። የትኛው ተጽዕኖ ፈጣሪ ነው ዓለማችን ላይ ካሉት ውስጥ ጥቀሱልኝ። እሱ ላይ ምንም አይነት ችግር ሳይደርስ ቤቱ ሶፋ ላይ ቁጭ ብሎ የሚፈልገውን ቻናል እያየ የሚፈልገውን ነገር እያደረገ የሚፈልገውን እየበላ እየጠጣ ትልቅ ተጽዕኖ ዓለማችን ላይ ፈጣሪ ሰው ልጠቅሱልኝ ትችላላችሁ? እኔ ራሴን ሰክፍ አድርጌ በማሳልፈው ህይወት ማን ያውቃል? የኔ ህይወት እኮ ዝም ብሎ ህይወት ሊሆን ይችላል። ማንም ሰው ሊማርበት ይችላል። ግን አንድ ሰው የገባው ሰው በምን አይነት መንገድ መኖር እንዳለብን ያወቀ ሰው ሊረዳኝ ይችል ይሆናል። እንደ ማንኛውም ሰው አስመስዬ ምናምን እኮ መኖር አይከብደኝም። የፈለኩትን አድርጌ መኖር ይችላል። ሄዱት ማለት ምን ቢል ነገርሽ እንደምችል አላውቅም። ደጋግመሽ ቤተሰብ የምትይው ነገር አንቺ ቤተሰብ ብለሽ የምትጠሪያቸው እህት፣ ወንድም፣ እናት፣ አባቶቼ ናቸው። ለኔ ሁሉ ነገሮቼ ናቸው። ለነሱ ማሰብ ማለት ዛሬ ለቀናት ለሳምንት ለሚያገኙት ደስታ ብዬ ለቀሩት አመታቶች እንዲሰቃዩ መፍቀድ ነው። ለሚቀራቸው እድሜያቸው ሙሉ ለሚያለቅሱበት ለሚሰቃዩበት ወይኔ ያ ነገር በተፈጠረ ያ ነገር በሆነ ኖሮ እንዲሉ ማድረግ ነው። አንተ ዛሬ ላይ ምንም ላይ ታይክ ይችላል፣ ግን በኋላ ይቆጫል። እስቲ አንቺ ታይሽ ነገር እናት ግን መሞት አለባት። ቆይ አንተ እስር ቤት መግባት አለባት። ለምን ነው እንደዚህ የምትይኙት? እናቴ ለምን ነው የምትሞተው? አስባ ታዲያ የምታረገውን ነገር እውነት እያልክ እስከ መቼ ነው ቆይ ህዝብ ተሳቆ የሚኖረው ቤት? ቢያንስ እናትህ እኮ ስትወጣ ስትገባ ያንተን አይን ነው የምታየው። እስቲ አንቺ ለነሱ ወደፊት ያሰብሻቸው ነገሮች ንገሪኝ እስቲ። አንተ ንገረኝ እስቲ መጀመሪያ። አንቺ በኔ ቦታ ብትሆኚ ለነሱ ወደፊት የምታስቢ መልካም ነገር መቼም መተው እንዳትይምጭ መተው ሁሉንም ትቼ ነው የምቀመጠው። ትተሽስ ሌላ ስራ መስራት ችግር የለውም። የማይሆን ነገር ውስጥ ከፈለግሽ ችግር የለውም። የማይሆን ነገር ውስጥ መግባትን አልፈልግም። ትቶ መቀመጥ አንዳንድ ቦታ ላይ ትክክል ነው፣ ጥቅም ይኖረው ይሆናል። አሁን እኔ ብተው ጓደኛዬ ነው ላይተው ብሩክ አይተው እሱም እንዳንተ ሲገባው ሊተው ይችላል። ምክንያቱም ብቻችሁን አይደላችሁ፣ ከጀርባ ብዙ ሰው ነው። እኔ ያልኩሽ ያለሁት እኔ እንኳን ብተው አሉ እኔን የመሳሰሉ የህግ አካላቶች በቃ እውነትን መፈለግ ፍላጎታቸው ሳይሆን ግዴታቸው፣ ስራቸው፣ ህይወታቸው የሆነባቸው ሰዎች ብዙ ሰዎች አሉ። አሁን የተጀመረ ነገር ነው ወይ እኔ በቃ የኔ ህይወት አብቅቶ እኔ ምንም ነገር ማድረግ በማልችልበት ሰዓት ከሆነ ፋይን፣ ያ ነገር መንቀሳቀስ ይችላል። እኔ ይሄንን ስራ ማቆም የምችለው
እስትንፋስ እስካሌለኝ ድረስ ምንም ነገር ማድረግ አልችልም። እስትንፋስ ካሌለኝ በቃ አቆመዋለሁ። እስከዛ ድረስ ግን አቤል የተንቀሳቀሰ ነው። እስትንፋሱ አለ እስከተባለበት ሰዓት ድረስ ግን ነገሮችን ከማድረግ ወደኋላ አይደለም። እንድታቂ የምፈልገው አንተ ጠላት እያበዛክ ማቃቸው ነገሮች ይሁት አትድገሚልኝ። እኔ ላስቀምሽ አልፈልግም። ማናችሁ ማስቀም አልፈልግም። አልሰማም አልካ ግን እስቲ አልኩ ስጠይቅሽ ቋት መልሽልኝ። እህትህ እኮ ነኝ፣ አብሮ አደግህ እኮ ነኝ። ቢያንስ ስላንተ ማሰብ አለብኝ። እናንተ የምታደርጉትን ነገር ንገሩኝ እስቲ አቆማለሁ ከምትዩ ነገር ውጪ ኖ እኔ በዚህ መንገድ ይሄን ነገር ላደርገው ይችላል የምትዩ ነገር አለ? እስቲ በዛ መንገድ አሳምኝኝና ልተው ነው። ምን ችግር አለው? የሥራ ማቆም እኮ ችግር የለውም እኮ። በቃ ሁሉንም ነገር አድርገተው ነው እኛ የምንልክ። በቃ ያያስከው ነገር አንተ እውነታውን እስክደርስበት ድረስ ብዙ ሰው ነው የሚጎዳው። ስለዚህ ትውጥ አርገው እሺ እያላችሁኝ ያላችሁ ማንም ሊረዳክ እኮ አይችልም። ገመዱን አንገት ውስጥ አስገባና መቼ እንደምትሞት ሳታቅ መቼ ገመዱ እንደሚሳብ ሳታቅ አሁንም ነገሩን አረጋግተው ቁጭ በል አይነት ነገር ነው አይደል? ንግግራችሁ እንዴት ነው? እኔ ነገሩን እነሱ በሚያስተካክሉበት መንገድ መሳሪያ አቀባቢ ሰጥቻቸው ዛሬ ግደሉኝ ነገ በማላቅበት ሁኔታ አሁንም እየኖርክ ነው። አዎ መቼ እንደምትሞት አንቺ የምታየው ከጀርባ ያሉትን ሰዎች ሜቢ እኮ እስረኛ ሊሆን ይችላል አይደል? አሁንም እኮ እንደሰው በነፃነት አትሄድም። አዎ ተሳቀክ ነው እየሄድክ ያለው። በቃ ወንጀል ተጠርጣሪ ስለሆንኩኝ ነው። ይሄ ሌላ ነገር ነው አይደለም። ተጠርጣሪ ስለሆንኩኝ ነው እንደዚህ በሰው እንደዚህ ተከብብ የሚሄደው። ያው የቁም እስረኛ የሚባል ነገር አለ። በዛ መንገድ ነው እኔ አሁንም ያለሁበት ሂደት። ምንም ያለው ነገር ላይ ከባድ ነገር ውስጥ ነው ያለው። ብትተው ይሻልሃል። አንተ ብዙ ሰው እውነት እያልክ በጣም ብዙ ሰዎችን ያሳሰርከው እነዛ ላንተ የሚተኙልክ ይመስልሃል? አሁንም እኮ እስር ቤት መሆናቸውን አትይ። የነሱ ተከታዮች በጣም ብዙ ሰው አለ። አሁን ላይ ግን የምትኖርበት ኑሮ አይደለም። ብታስብበት ይሻላል አቤል። ቤተሰብህን ራስህን እያሳቀክን ያለው ማን ነው? እስቲ በነፃነት ከናንተ ቤት የሚወጣው የሚገባው እስቲ ንገረን። እንዲህ ነው በል። ሌባ ብሆን ኖሮ ያው በለው። ሌባ ብሆን ኖሮ ወንጀለኛ ብሆን ኖሮ ሜቢ ደግሞ ሽፍታ ሆኜ ሀገር ማስጨነቅ ወንጀለኛ ብሆን ኖሮ በእኔ ተኩራሩ ነበር አይደለ? ስራ አቁም ሳይሆን ከጎኔ ሆናችሁ መታየቱን ምናምን በቃ ማለት ተፈልጎት ነበር። እንዴ ነው እንደዚህ ልትልም ይችላል? ልልህም የምችለው በቃ ማለት ሀገሩ ላይ ወንጀለኛ አንድ ጽድቅ እንደሚሰራ ሰው በሚታይበት ሀገር እንደዚህ አይነት አመለካከት ስላላችሁ ምንም አይገርመኝም። ምክንያቱም ማይገናኝ ነገር ያለው ማይገናኝ ነገር አለ። ይልክ አቤል አንተ እኛን ላለመስማት ስትል ሌላ ታሪክ እያመጣክ ልታሳምነን አትፈልግ። ገባ? አሁን ላይ አንተ እውነትን ይዘክ ብትጓዝም አንተ ማንም ሊረዳ አይችልም። እነሱ ግን እንደፈለጉ በነፃነት እየኖሩ ነው ያለው። አንተ ግን ተሳቀክ መኖር በምችልበት ሰዓት በዚህ ገና በልጅነትክ ሳትወልድ ሳታገባ ኑሮን ሳትኖር እየተሳቀክ ነው ያለው። እነሱ ግን ደስተኛ ሆነው እየኖሩ ነው። ለምን? ሀገርህን ነፃ ለማውጣት ህዝቡን ነፃ ለማውጣት ሁሉን ነገር እውነትን ተከትለክ ነው አንተ እየሄድክ ያለው። አሁን ላይ ግን ማንም የሚረዳክ የለም። ሂሩቴ አሁን እና አንቺ ወንጀለኛ የምትያቸው ሰዎች እናትና አባትሽን ቢነኩብሽ ትተያቸዋለሽ ማለት እውነቱ ነው። አሁን እኔ ለማሳመን ተይው አልተዋቸው። መሄድ እስካለብኝ ድረስ ሄዳለሁ። ልንገርህ መሄድ በቃ ነው መሄድ እስካለብሽ ድረስ ትሄጃለሽ። እናትና አባትሽ ስለሆኑ ሌላ ሰው ሲነካ ስለሆኑ ሳይሆን እዚህ ጋር አልሽ እኮ እንዴ በቃ እናትና አባቴ ስለሆኑ መሄድ እስካለብኝ ድረስ ሄዳለሁ። መሄድ እስካለብኝ ድረስ ሄዳለሁ። ያንተ ግን በጣም በዛ። እኔም እኮ ቤተሰብህን እየጎዳ ሁሉ እናንተ አሁን የምታዩት ምኑን ነው ሂሩቴ? ከዚህ በላይ የት መሄድ ነው የምትፈልገው? የሄድክ እኮ በቃ መሄድ የሚጠበቅብህ እናንተ የምታዩት ከዕለት ዕለት ወንጀል ምናምን መነካካቴን ነው የምታዩት። እንደ አንድ ቤተሰብ አንድ ኬስ ሲይዝ መሄድ እስካለብኝ ድረስ ሄዳለሁ። ስጨርሰው አሁንም እንደ አንድ ቤተሰብ እንደ አንድ ሰው ልጅ ወጣት ከሆነ እንደ ወንድሙ፣ እናት ከሆነች እንደ ልጇ፣ አባት ከሆነ እንደ ልጁ ሆኜ ህፃናት ከሆኑ አባታቸው መሆን ሰዎች ከሆንኩ እንደ አባታቸው ሆኜ ነው ይሄንን ጉዳይ የሚይዘው። ገባሽ? ይሄ ማለት አንቺ ለእናት ለአባትሽ ለእህት ለወንድምሽ የምትጓዡ ደረጃ ድረስ እኔም እጓዛለሁ። ይሄ ደግሞ አዲስ የሚሆንባችሁ ላይክ እናንተ ምንድነው ነገሮች አዲስ ሆኖ የሚታያችሁ እንድትረዱ ይፈልጋል።
በየቀኑ አቤል እነዚህ አይነት ወንጀሎች ገባ ምናምን እነዚህ አይነት ነገሮችን እየተከታተለ ነው። አከል የሚባለውን የምታውቁትን ሰው ሲታሰር ምናምን አቤል ምን እሱ ነው የምታውቁት እናንተ አይደል? እናንተ እሱን አልመሰኑት። እኔ ግን የማውቀው ዛሬ እናንተ ላይ ከውጭ የምታዩት ምኑ ነው? እንደዚህ አይነት ድርጅት ያለው ሰው እኮ ነገ አስገደለው ይሆን ምናምን እኔ እሱ አለ የሚታየኝ። እኔ የእሱ ቆሻሻነት እኔ የሚታየኝ የእሱ ቆሻሻነት የሚሰራቸው ስራዎች እኔና እሱ አብረን ስንቀመጥ ባንቺ ልክ እንኳን በድፍረት አይኝ። አንቺ እንደዛ ከፈርግሽ የምታየው ሰው አንተና አንቺ እንደዚህ ቁጭ ብላችሁ እንደዚህ አሁን ለምሳሌ አንተ እንደዚህ ረጋ ብለህ ቁጭ ብለህ እያወራኸኝ እንደዚህ የፈለግከውን አስተያየት እየሰጠኸኝ ተው ብለህ እስከ መምከር ከፈለክ ደግሞ የመቆጣቱን አንቺም እንደዛው። እሱ ግን አሁን አንቺ እንደዚህ የምትጠራቸው ሰዎች እኔ ጋር ሲሆኑ በምን አይነት መንገድ እንደሚያወሩ ማንም ሰው የሚያውቀው፣ ምክንያቱም ወንጀለኛ ነው። ስለዚህ አሁን እኔ የሚይዘው እውነት ነው። እኔም ከአፌ ውስጥ የሚወጡ ቃላቶች በሙሉ እሱም የሚያሸማቅቁ ናቸው። አሁን አንቺ እንደምታወሩኝ አንተ ላይክ እንዴት ነው እናንተ ታምራላችሁ ምናምን አይደል የምንባባለው እኮ። ይሄንን አጥፍተሃል፣ እንደዚህ አይነት ወንጀሎችን አጥፍተሃል፣ እንደዚህ አይነት ወንጀሎችን ሰርተሃል፣ እጄ ላይ እንደዚህ አይነት ማስረጃ አለኝ ነው የምለው። ገባሽ? ሰው በዛን ሰዓት የምናወራቸው ነገሮች እሱን የሚያሸማቅቃቸው ነገሮች እኔ ላይ መጥፎ ነገር ማሰብ አይደለም፣ ሌላ የራሱ ያደገበትን እዛ ቦታ ላይ የደረሰበት ነገር እንዲፈተፈትበት ስለማይፈልግ ወንጀሎች አንዳንድ ጊዜ እኮ እናንተ አትረዱኝም እንጂ ብዙ አይነት ወንጀለኞች ማስረጃ አውቀው እንደሚሰጡን ታውቃላችሁ። ይሄን ታውቃላችሁ እናንተ። ማስረጃ የነሱን ህይወት ሊያበላሽ የሚችል ማስረጃ ሰልፎ ይሰጡናል። ምን ይሁን ብለው ነው? ጥያቄው ይሄ ነው። ይሄን የሚያደርጉበት ዋነኛ ምክንያታቸው ከዛ የበለጠ ከተጓዝን አንድ ኬስ ስትይዢ እኔ አሁን ስላንቺ ማጣራት ስጀምር ተመልሼ ከትውልድሽ ጀምሬ ነው ማጣራው። ይሄ ማለት በምን አይነት መንገድ ስራውን ስትሰራ ነበር፣ ምንድነው ስትሰራ የነበረው ኤቭሪቲንግ ነገር ነው ሲጣራ የሚመጣው። ይሄ ማለት በህይወት አጋጣሚሽ የነበሩትን ነገሮች በሙሉ ያጣራው ነው መጣው ማለት። ያ ነገር እንዲጣራ እንዲወጣባቸው ስለማይፈልጉ በዛች ሞመንት የተፈጠረችውን ጉዳይ ብቻ አሳልፈው ይሰጡናል። ይሄ የሚሆነው ላይክ አታጣሪ ማለት ነው። ኦሬዲ ወንጀላቸውን አውሽ የጠየቁት ሌባ ነው በቃ ሌብነቱን የሚያረጋግጥ ማስረጃ ይሰጠኛል፣ በቃ ይታሰራል። እንደዛ መሆን እንኳን የሚፈልጉ ስንት አይነት ሰዎች ነው። አይሽ ህግ ደግሞ ከኛ የሚጠብቀው እዚህ ጋር የተነሳው ወንጀለኛ ነው፣ ሌባ ነው። አዎ የሌብነቱ ማስረጃ አቅርበሽ ማሳሰር ነው። እኔ ሌባ ነው ብዬ ሜቢ ሰው ገሎ ይሆናል ብዬ እንዳጣራ ህግ አይፈቅድልኝም። ማንኛውም ሰው መብት ስላለው ማለት ነው። እና ነገሮችን እናንተ በምትረዱበት መንገድ አለ። ማንኛውንም ወንጀለኛ ደግሞ እንደዚህ አካብዳችሁ እንድታዩት አልፈልግም። ቢሆንም አንድ ወንጀለኛ እኮ ብቻውን አይደለም ያለው። እኔም ብቻዬን አይደለም። አንደኛ ፈጣሪ አለ እኔ ጋር ፈጣሪ አለ። ልጅ እንዳለው አታውቅም? እኔ ጋር ፈጣሪ አለ። እሺ ግን አንድ ጥያቄ፣ ህግ አትፈሩም እናንተ? ህግ አትፈሩም? አዎ ህግ ደግሞ ከምንም ነገር በላይ ነው አይደለ? እሱ ከኔ አጠገብ አለ ከእግዚአብሔር በታች። ምንድነው? እሺ አሁን እኔ ሊያስፈራ የሚችለው ነገር ምንድነው? አሁን አንቺ ወጥተሽ ልትሞቻችን ቆይ ትችላለሽ። አንተ ልትሞታችን ማለት አሁን እኔ እናንተ አውርተን ተነስተን ላይክ ውሃ በመሰጠው ውሃ ምናምን ትንብሎ ልትሞታችን እሱ ሌላ ጉዳይ ነው። ኖ አትችልም ወይ? አሁን እየሄድክበት ያለው ጉዳይ ከዚህ ጋር እኔ ደግሞ ይሄንን ህይወት ኖሬ ብሞት ምንድነው? ለእናትህ ስትል ቢያንስ ከዚህ ነገር ውጣ። እናቴ እኮ አትሊስት ትኖራለች። እኔ እንደዚህ አታስብሉኝ። በቃ ማለት እንደዚህ ማውራት ከፈለጋችሁ እናቴ አትሊስት ትኖራለች። በቃ ባካችሁ በቃ ማለት እኔ አሁን ማዳመጥ የማልፈልጋቸው ብዙ አይነት ስሜቶች አሉ። በተለይ ደግሞ ስለ ቤተሰብ በቃ እኔ ብቻዬን ማለቅ ሰው ብቻዬን መሰቃዩ ይበቃኛል። እናንተ ፊት ለፊት እንድሰቃይ አታውቁም። በቃ አቤት ብቻህን አይደለም እያለቀስክ እየተሰቃየ ያለው ቤተሰቦች ደግሞ ካንተ በላይ ነው። አብሶ እናትህ። አሁን እዚህ ጋር አንድ ጥያቄ ልጠይቅህ። እናትህን ነው የምትመርጠው ወይስ ስራህን ነው? ስራዬን ካልክ እናትህን ታጣለህ። አንተ አሁን ውሳኔን እስቲ ንገረን። ምንድነው ቆይ አላማክ? አሁን የጠየቅሽን ጥያቄ እኔ የምረዳበት መንገድ ሌላ መንገድ ማለት ጥሩ ነው። እንግዲህ እሺ እምሰራው ለእናቴ ስል ነው፣ እማልሰራው በእናንተ አስተያየት ለእናቴ ስል ነው አይደለ? ይሄ ማለት ከሰራው ነገሩን በስተክክል ካጣረው ነፃ ላውጣት የምችለው እኔ ብቻ ነኝ አይደል? እስከዛ ግን እናንተ እንደምትሉ ስራውን ማቆሜ ደግሞ ሜቢ ለሳምንት ለሁለት ሳምንት ለአንድ ቀን ለሁለት ቀን ላይክ እረፍት ታገኙ ይሆናል።
ላይክ ኢማጂኔሽን ማለት ነው። እረፍት ማግኘት አይደለም። አንተ እሱን ነገር ከዘጋኸው እነሱም ይተውካል። ምንም የሚያገናኛችሁ ነገር እኮ አይደለም። እኔ አሁን ዳይሬክት መመለስ ስላልፈለኩኝ እኮ ነው። ስራህና እናትህን ያልሽኝን ነገር ዳይሬክት መመለስ ስላልፈለኩኝ ነው። ገባሽ? አሁን ስራዬንም ካልኩኝ እናቴን ነው የምጠቅመው። እንደናንተ ሀሳብ እየጎዳሃት ነው ያለኸው። አሁን ላይ እሷ የምትኖረውን ኑሮ እየኖረች አይደለም አቤል። አንተ ካሁን ሞተብኝ የሆነ ነገር ሆነብኝ እያለች እየተጨነቀች ነው ያለችው። እስቲ እሷን ያት ሞቼ በተገላገልኩ እንዴ ብቻውን አሁን ቤት እሱ ውስጥ እኮ ተሰቃየው እንዴ። እኔ እኮ በቃ ማለት ማይሆን ነገር ውስጥ እኮ ነው እየገባው ያሉት። እሱ እኮ በራስህ ጉዳይ ነው አቤል። የምታስብ ከሆነ አስብ። አሁን እዚህ ጋር ወይ ስራህን ምረጥ ወይ እናትህን ምረጥ። ስራዬን ካልክ እናትህን ማጣትክ ነው። ሐሳብን ተናገር አቤል። አሁን ድርቅ ማለትን ተውና ሁሉንም ነገር እርግፍ አድርገህ ከተውክ እነሱም ይተውካል፣ አይደርሱብህም። አሁን እኮ አንተ ኬዙን ስለያዝክባቸው ነው እንደዚህ የሚከተሉክ። አንተ ራስህ እኮ የነፃ ህይወት አይደለም እየኖርክ ያለህ። ራስክን አሳቀቅ፣ ቤተሰብን አሳቀቅ። እውነት ቶሎ የሚወጣ ቢሆን ኖሮ ስንቱ እውነት ያወጣ ነበረ። እና ነው አሁን ስራ እንዳቆም የምትፈልጊው? አዎ እኔ ማቆም አልፈልግም። ምንም አይነት መልስ መመለስ አይጠበቅብኝም። መረዳት ያለባችሁ ሰዎች ተረዱ። ስለዚህ ስራ አመራትክ ማለት ነው። እዚህ ጋር ምርጫ እየሰጠውክ አንተ ስራ ለምን ነው ሂሩቴ? ለምን አንቺ ምርጫ ትሰጥኛለሽ? ሲጀመር ለምን አንቺ ምርጫ መስጠቱን አስፈለገ እንዴ? ለምን አልሰጥም? ያለውን ነገር እኮ እያየው ነው ያለው። አንተ አንድና አንድ እውነትና እውነት ብለህ ግትር ብለህ ቆመሃል። እኛ ደግሞ እዚህ ጋር እያሳሰበን ያለው አልገባችሁም እንጂ ይሄ መዝጊያ በቃ ማለት የኔ የመጨረሻ ንግግር የሚሆነው አልገባችሁም እንጂ መስራቴ እናቴን እንደሚጠቅማት ማንንም ሰው አይጠቅም። በቃ ማለት ከዚህ ውጪ ምንም ልላችሁ አልችልም። መስራቴ የሚጠቅመው እናቴን በቃ እናትን ብቻ ሳይሆን ብዙ ሰው ታድናለህ። ግን ያ ነገር እስኪወጣ ድረስ ጉዳይ በተለይ አሁን ያስኩት ጉዳይ ሂሩት፣ በተለይ አሁን ያስኩት ጉዳይ እሺ፣ እኔስ ልታሰርሽ አሁን የተጠረጠርኩበት ጉዳይ ምንድነው የሚሆነው? ኧረ ተው፣ እኔንም ተረዱኝ እባካችሁ። ተዋቸው እኮ ይተውካል። ታስራል እኮ አሁን አንተ እኮ ነው ያለው ድርቅ ያልከው አንተ ነህ እንጂ ብትተዋቸው ሁሉ በቃ ነገር ሂሩቴ ማለት ቢበቃን ይሻላል። ማለት ከዚህ በላይ ማውራት ካለብንም በቃ የተደዋወልን ማውራት ባለብን መንገድ እኔም ላስብበት ስላሉት ነገር ማንኛውም መስሎ ትሰማለህ። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር ብዙ ነገሮችን ተነጋግረናል። እኔ መወሰን ያለብኝ ነገር ወስኛለሁ። እስቲ እናንተም ደግሞ እዚህ ጋር እንደምታዩቸው ጓደኞቼ እንደ አብሮ አደጎቼ ነው አስተሳሰባችሁ ወይንስ ምንድነው? ይሄን ስራ እንዳቆም በዚህ ስራ መቀጠሌ ሁሉን ነገር ያበላሻል ብላችሁ ነው የምታስቡት ወይንስ እንደኔ አይነት አመለካከት ያላችሁ ሰዎች አላችሁ? ሐሳብና አስተያየቶቻችሁን እስቲ ኮሜንት ላይ አስቀምጡልኝ። ማየት መስማት እፈልጋለሁ። የእናንተም ሐሳብ ምንድነው የሚለውን ነገር በደንብ ማወቅ እፈልጋለሁና በተቻላችሁ አቅም በፍጥነት ያለውን ነገር እንድታስረዱኝ ከኔ በለጠ የመረዳት ችሎታ ያላችሁ ሰዎች እህት ወንድሞች አላችሁና እስቲ በጥልቀት ነገሩን ልታስረዱኝ ሞክሩ። እስቲ እንደነሱም ከሆነ ሐሳባችሁ እኔን ለማሳመን ትክክለኛውን መንገድ ለማሳየት ሞክሩ። እፈልጋለሁ። እኔም እኮ እድሜ ልኬን ወንጀለኛ እያባረርኩ መኖር አልፈልግም። ነፃ የሆነ ሀገር ውስጥ መኖር እፈልጋለሁ። ግን ደግሞ እንደዚህ አይነት ነፃ የሆነ ሀገር ውስጥ መኖር እፈልጋለሁ ማለት ምኞት ብቻ ነፃ የሆነች ሀገር ውስጥ ወይም ደግሞ ሰላም የሆነች ሀገር ውስጥ መኖር አያስችለንም። ላይክ ለዛ ያለውን ፕሮሰስ ለሌላ ሰው ትተን ሌላ ሰው የሚሰራውን ስራ ደግሞ እንጠቀምበት ማለት ከባድ ነገር ነው። ላይክ ከዚህ ጋር እየሰማን ያለው ነገር ይሄ ስለሆነ እኔ እንግዲህ ከናንተ ያለውን ምላሽ ማወቅ እፈልጋለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ይበልጥ ይሄን ስራ እንድሰራ እንድጠነክር ይሄ ስራ መስራት አለበት ብላችሁ የምታምኑ ሰዎች ደግሞ ሰብስክራይብ እያደረጋችሁ ለብዙሃን ሼር እያደረጋችሁ ሐሳባችሁን እንድታሳውቁ እንፈልጋለሁ። አይ እንድታቆም እንፈልጋለን የምትሉ ደግሞ ሙሉ ኮሜንት ላይ ያለውን ሐሳብ አስቀምጡልኝ። ቤተሰብ የሆናችሁ ሰዎች አዲስ የሆናችሁ ካላችሁ ደግሞ እኔም ሐሳብህን እደግፈዋለሁ የሚለውን ነገር ማወቅ የምንችልበት እስቲ ሰብስክራይብ እያደረጋችሁ ትክክል ነው ይሄ ነገር መቀጠል ያለበት ነገር ነው፣ በስትክክል ነገሮችን ማሳደግ ያለበት ነገር ነው ብላችሁ እንድታሳውቁኝ ስለምፈልግ ሐሳብ አስተያየቶቻችሁን በደንብ ኮሜንት ላይ ማወቅ እፈልጋለሁ። በተለይ እንግዲህ ዛሬ በደንብ የእውነት ኮሜንት ላይ ያሉትን ነገሮች ማወቅ የምፈልግበት ነው። ማለት እኔ ትክክል አይደለም የሚለውን ነገር እያሰብኩኝ ያለሁት በዚህ ደረጃ ብዙዋን እኔ እንደዚህ ያረጉኝ ስላሉ እስቲ የእውነት እኔስ ትክክል አይደለም እንዴ ማወቅ እፈልጋለሁ። ማለት
አንድ ሰው እንግዲህ ምንም አይነት ሀሳብ ትክክለኛ ነገር ቢኖረው ላይክ ማጆሪቲ ያመነበትን ነገር የመቀበል አንዳንድ ግዴታ የሚሆንበት ነገር አለና በዛ መንገድ እስቲ እንደወሰነ የምትፈልጉት ነገርም ካለ እስቲ ያለው ነገር በደንብ ማወቅ ስለምፈልግ ባልኳችሁ መንገድ ተባበሩኝ። ቀጣይ እስከምንገናኝ ድረስ